ታቦተ ጽዮን ይሄች ቤተክርስቲያን አገልግሎት ሲጀምር በኢትዮጵያ ሙሉ መንፈሳዊ አገልግሎቷ በአባ ሰላማ ዘመን ሙሉ አገልግሎቷ ሙሉ ሆኖ ማህበረ ጽዮን ሰማያዊት በሚል ስያሜ የኢትዮጵያ ቤተክርስቲያን ስያሜ አግኝታ የተጠራችበት ዕለት ነው። መች ዛሬ ማለት ታቦተ ጽዮን በዮዲት ጉዲት ዘመን ከአክሱም ተነስታ በዝዋይ ከቆየች በኋላ የዮዲት ጉዲት የመከራ ዘመን ካለፈ በኋላ ታቦተ ጽዮን ወደ አክሱም ጽዮን የተመለሰችበት ዕለት ነው። መች ይሄ ዕለት ወይ አልተመቸናቸውም ለእግዚአብሔርና ለታቦተ ሕጉ ለቅዱሳንና ለቃል ኪዳኑ ታቦት ወይ አልተመቸንም፣ ወይ ጊዜያችን አይደለም፣ ወይ ደግሞ እግዚአብሔር የሚጠብቀው የንስሐ ጊዜ አለ ማለት ነው። ደግሞ ማህደሩ ታቦት መያዣው ደግሞ መክደኛው ምን ይባላል? ታቦት ይባላል። ማደሪያ ማለት ነው። በውስጡ የእግዚአብሔር ቃል አለበት። በውስጡ እግዚአብሔር ይመሰገንበታል፣ ይመለክበታል፣ የማዳን ሥራ ይሰራል። የቃል ኪዳኑ ታቦት ይባላል። እግዚአብሔር እንደሚረዳቸው ቃል ስለገባላቸው የምስክር ታቦት ይባላል። ሰዎች ከእግዚአብሔር ጋር መሆናቸውን ማስረጃ ምስክር ስለሆነ ቤተ ክርስቲያን እግዚአብሔር ከኛ ጋር ለመሆኑ ምንድናት? ምስክር ናት። በበላነው በጠጣነው መንፈሳዊ ምግብና መጠጥ ዘላለማዊ ሕይወት የምናገኝበት ምስክር ነው የቃል ኪዳኑ ታቦት። የኛ እናቶች የኛ አባቶች እንግዳ ሲመጣ የእግዚአብሔር እንግዳ ብለው ጠይቀው ቋንቋ ማንነት ሳይጠይቁ አብልተው አጠጥተው በሰላም ስንቅ ሰጥተው ይሸኙ ነበረ። በእኛ ዘመን ሰው ጸጉረ ልውጥ ይባላል። አንዳንድ ጊዜ ክርስትናችንን በውርስ ያገኘነው ሲመስልን ሰማዕትነት የተከፈለበት ሰው የሞተበት ሕይወቱን የሰጠበት መሆኑ አልገባን ሲል እንዲሁ ተወልደን ብቻ ስላገኘነው የሚመስለን ዋጋ የማይጠይቅ የሚመስለን ሌላውን አገልግሎት ተውትና ቁጭ ብለን ተምረን መሄድ እንኳን በጣም ድካም ይሆንብናል። አቅልሎ ማየት፣ ስርዓት ማጉደል፣ ቀለል አርጉልን፣ በልካችን ስፉልን የሚል ሕፃን ልጅ ታውቃላችሁ። እናት አባት በተለይ የዛሬው ችግር የለውም በየቀኑ ልብስ ስለሚገዛ። የኛን ያሳደጉ እናት አባቶቻችን የ5 ዓመት ልጅ ስንሆን የ7 ዓመት ልብስ ነው የሚያለብሱን። ለምን ምን ስንል አብሮን ምን ይላል ያድጋል። ዛሬማ በወሩ ይቀየራል፣ ችግር የለውም። እና ትንሹ ልጅ ምን ይላል? ሰፋኝ ይላል አይደል? ሲያድግ ደግሞ ምን ይለዋል? ይጠባዋል። አሁን የቤተ ክርስቲያንን አገልግሎት በዚህ ልክ የሚያዩ ደካሞች ተነስተዋል። እንደው ቅር እንዳይላችሁ እንጂ ዛሬ ስርዓት የምናጎርለው በአዋጅ ጾም መጾም ያቃተን ምናችንን ወደን አሁን እንደው ነጠላችንን ለብሰን በየስጋ ቤቱ ምን ሰለፈው የቤተ ክርስቲያኗን ያዋጅ እንደው በልተን ምንድነው ያተረፍነው? እስኪ አያችሁት አይደል? አመቱን ሙሉ በላን፣ ስጋውም ምኑም አልቀረንም። ምን አተረፍ? ከበሽታ ውጪ ተው ማለት ያልቻል፣ ተመለሱ ማለት ያልቻል፣ ተናግረናል እኮ ለፍልፈናል እኮ የምንል እንደ ኤሊ አንድ ቀን ሁለት ቀን መጮህ ስራ መስሎን ተናግሮ ማቆም ትልቅ መስሎን እሱንም እየፈራን ብዙ ነገር እየተበላሸ ምናይ ሰዎች አለን። ያን ሁሉ አልሰማ ስላሉ አሁን ታቦቱን አጅበው ታቦቱን ተሸክመው ወጡ። ኤሎፍላውያን ሰሙ። አሌለነ ወዮ፣ ጨነቀን፣ ፈራን፣ የእስራኤል አማልክት መጥተዋል አሉ። ተጨነቁ። ባህር የከፈሉ ጠላት ያደረጉ ሕግጋቱን ተሸክመው ካህናቱ መጥተዋል። አሁን አንችልም ብለው ተጨነቁ። እየፈሩ ገጠሟቸው። በአንድ ቀን 30,000 እስራኤላውያን ረገፈ። እያጉረመረሙ ድርሻችን አይደለም ብለው ዝም ስላሉ ነው ያ ሁሉ ሰው አብሮ የጠፋው እንጂ በሁለት ሰው ኃጢአት ብቻ እንዳይመስላችሁ። ይሄን ካደረገ በኋላ ታቦተ ጽዮን ተማረከች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሕያው መቅደሱ የተሰበሰባችሁ ማህበረ ምእመናን ወምእመናት ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንኳን አደረሳችሁ። ለዚህ ያደረሰን አምላካችን ክብርና ምስጋና ለስሙ ይሁን። የዛሬው ዕለት እጅግ የከበረ የተመረጠ ዕለት ነው። በጣም ብዙ በዓላትን በአንድነት አስተባብሮ የያዘ ነው። የዛሬው ስብከት እንደው እንደ ልማድ ወደ እናንተ እንዞራለን እንጂ የህዳር ጽዮንና የምኩራብ ስብከት አትሮኑሱ ወደዚህ ዞሮ የሚሰበክበት ስብከት ስለሆነ አብዛኛው እኛን የሚመለከት ስለሆነ ዛሬ ነፃ ናችሁ ማለት ነው። ዛሬ በስብከት የምንወቅሰው ራሳችንን ገብቷችኋል። ዛሬ ብዙውን ጊዜ የምእመናን የካህናት የአገልጋዮች የእያንዳንዳችን
ኃጢአትና በደል ሊያመጣው ሊያስከትለው የሚችለውን ጥፋት የምንረዳበት የምናውቅበት ነው። ሰው በሌላ ቦታ የሰራውን ኃጢአት ቤተክርስቲያን መጥቶ ምን ይላል? ንስሐ ይገባበታል። እግዚአብሔር ቤት መጥቶ የሚሰራውን ኃጢአት ግን የት ይናዘዘዋል? ሰው ሆስፒታል ውስጥ ሄዶ ከታመመ በሽታ ከሸመተ የት ሄዶ ይታከማል? ሌላ ቦታ የያዘውን በሽታ ሊታከመው የሚችለው የት ሄዶ ነው? እና በመቅደስ ውስጥ በኃጢአት እንዳናድፍ እግዚአብሔር ይሰውረን። ስለዚህ ለዚህ በዓል እንኳን አደረሳችሁ። በደንብ እልል ብላችሁ እግዚአብሔርን አመስግኑት። አመሜጠ እግዚአብሔር ፄዋ ጽዮን ወኮነ ፍስሐነ አሚሃ መላ ፍስሐ አፉነ። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆን፣ አንደበታችንም በምስጋና ተሞላ። የዳዊት መዝሙር 125 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። ነቢየ እግዚአብሔር ቅዱስ ዳዊት ሲናገር አመሜጠ እግዚአብሔር ፄዋ ጽዮን፣ እግዚአብሔር የታቦተ ጽዮንን ምርኮ በመለሰልኝ ጊዜ ወኮነ ፍስሐነ እጅግ ደስተኞች ሆን፣ አንደበታችንም ደግሞ ምስጋናን ምን አለ? ተሞላ ይላል። ምርኮ አለ ማለት ነው። መመለስ ካለ መሰደድ አለ ማለት ነው። እንግዲህ በዛሬው ዕለት ከምናከብረው በዓል አንዱ የታቦተ ጽዮንን መማረክ ነው። ተማርካ ደግሞ ሳትቀር እንዲሁ በድል መመለሷን ነው። ታቦተ ጽዮን በኢትዮጵያ በዛሬው ዕለት የሚታሰቡ 3 ከጽዮን ጋር የተገናኙ በዓላት አሉ። እንዲሁ ደግሞ በጥንቱ ደግሞ በብሉይ ኪዳን ደግሞ ታቦተ ጽዮን በኢየሩሳሌም ደግሞ በዛሬው የተፈጸሙ 2 ታሪኮች አሉ። በኋላ ሰዓት ስለማይኖረን ቅድም ዝማሬው ላይ ሊቃውንቱ ሲናገሩ እንደሰማን ዘካርያስ ርእየ ተቋመ ማኅቶት፣ ዘካርያስ የወርቅ ብርሃን ተመለከተ። ያ ብርሃን ደግሞ በጽዮን ፊት የተገለጠ ነው። ዘካርያስ ተቋመ ማኅቶት ጽዮንን ኩለንታ ወርቅ ሁለመናዋ በእንቁ ያጌጠ ጽዮንን ተመልክቷታል። ታዲያ ዘካርያስ ጽዮንን አይቶ ለምንድን ነው ድንቅ የሆነባቸው? አብራቸው ትኖር አልነበረምን ቢሉ ታቦተ ጽዮን ከኢየሩሳሌም ተለይታ ወደ ኢትዮጵያ በመጣችበት ጊዜ ዘካርያስ ጽዮንን በራእይ አይቷት ምን አለ? ደስ ተሰኘ። በምን ስላያት? በራእይ ስላያት። እኛ ጋር ግን በምን አለች? በአካልም በረድኤትም ታቦተ ጽዮን ኢትዮጵያ አለች። ክብርና ምስጋና ለአምላካችን ይሁን። ግን እንደ አፍኒንና ፊናስ እንደ ዘመነ ኤሊ ወይ አልተመቸናቸውም ለእግዚአብሔርና ለታቦተ ሕጉ ለቅዱሳንና ለቃል ኪዳኑ ታቦት ወይ አልተመቸንም፣ ወይ ጊዜያችን አይደለም፣ ወይ ደግሞ እግዚአብሔር የሚጠብቀው የንስሐ ጊዜ አለ ማለት ነው። ሌላው በዛሬ ዕለት የምናስበው የታቦተ ጽዮን ምርኮን ድል አድርጋ ወደ ሀገሯ ወደ ከተማዋ ወደ እስራኤል መመለሷ ነው። ጽዮን ማለት እንግዲህ ጸወነ ሥጋ ጸወነ ነፍስ ማለት ነው። የብሉይ ኪዳኗ ጽዮን እስራኤል ይጠለሉባት ነበረ። እሷን ተጠግተው የሚጎልባቸው ነገር አልነበረም። አምላካችን እግዚአብሔር ታቦተ ጽዮንን ለሙሴ ሲሰጠው ሙሴ 40 መዓልት 40 ሌሊት በሲና ተራራ ከጾመ ከጸለየ በኋላ እግዚአብሔር ለሙሴ ታቦተ ጽዮንን በጾም ወበጸሎት ተመጠወ ሙሴ ኦሪተ አስሮነ ቃላተ። ሙሴ በጾምና በጸሎት 10ቱ ትእዛዛትን ሕገ ኦሪትን ምን አለ? ተቀበለ። ያችን ታቦተ ጽዮንን ሙሴ ከተቀበለ በኋላ ያ ታቦተ ጽዮን ሕጉ ጽላት ይባላል። ቃሉ ያው ጽሌ ነው የሚለው፣ ግን ጽላት የሚለው ለብዙ ቢሆንም ሙሴ የተቀበለው 2 ጽላቶችን ስለሆነ ያ ጽላት ስም ሆኖ ቀርቷል። ደግሞ ማህደሩ ታቦት መያዣው ደግሞ መክደኛው ምን ይባላል? ታቦት ይባላል። ማደሪያ ማለት ነው። በውስጡ የእግዚአብሔር ቃል አለበት። በውስጡ እግዚአብሔር ይመሰገንበታል፣ ይመለክበታል።
የማዳን ስራ ይሰራል። የቃል ኪዳኑ ታቦት ይባላል። እግዚአብሔር እንደሚረዳቸው ቃል ስለገባላቸው ያ የቃል ኪዳኑ ታቦት ታቦተ ሕግ ይባላል። ሕጉ ስለተቀረጸበት፣ ሕጉ ስለሚጠበቅበት፣ እግዚአብሔር በሕጉ ሕዝቡን ስለሚጠብቅበት የምስክር ታቦት ይባላል። ሰዎች ከእግዚአብሔር ጋር መሆናቸውን ማስረጃ ምስክር ስለሆነ ቤተ ክርስቲያን እግዚአብሔር ከኛ ጋር ለመሆኑ ምንድናት? ምስክር ናት። ቤተ ክርስቲያን ከእግዚአብሔር ጋር መሆናችን እግዚአብሔር የምናመልክበትን መሆኑን ምንድናት? ምስክር ናት። የእያንዳንዱ ገቢረ ተአምራት ውጤት እኮ የእግዚአብሔር ቃል ኪዳን ከኛ ጋር መሆኑ ምስክር ነው። በበላነው በጠጣነው መንፈሳዊ ምግብና መጠጥ ዘላለማዊ ሕይወት የምናገኝበት ምስክር ነው የቃል ኪዳኑ ታቦት። ስለዚህ ያቺ ታቦት ለእስራኤል ከተሰጠች በኋላ 40 ዘመን እስራኤል በምድረ በዳ ሲሄዱ መና ከደመና ይወርድላቸዋል። ማን ስላለ አብሯቸው? እግዚአብሔር። በምን? በቃል ኪዳኑ ታቦት። ውሃ ከጭንጫ ይፈልቅላቸዋል። ጠላት ሲነሳ ድል ያደርጋሉ። ሰይፍ መምዘዝ አይጠበቅባቸውም። ታቦተ ጽዮንን ይዞ መውጣት ነው። ዮርዳኖስ ይከፈላል። ማን ስላለ? በቃል ኪዳኑ ታቦት እግዚአብሔር ስላለ። እግዚአብሔርን ይዘው ስለሚሰለፉ ለሁሉ ነገራቸው የሚጨነቁበት የለም። ጠላት በተነሳ ቁጥር የሚመኩት ከእግዚአብሔር ጋር ነው። እንዲህ እያደረጉ ወደ ተስፋ ምድር ከነዓን ገቡ። ከነዓን ከገቡ በኋላ ወደ ከነዓን ከመግባታቸው በፊት እስራኤል ይወርሷታል ይመጣሉ ብለው ታላቅ ግንብ ገንብተው ኢያሪኮን ይጠብቁ ነበረ። ምንም አላስፈልጋቸውም። ታቦተ ጽዮንን ካህናቱ ይዘው 7 ጊዜ ከዞሩ በኋላ በልልታና በመለከት ድምፅ ብቻ ታቦተ ጽዮንን ስለያዙ ግንቡ ተደርምሶ የከተማዋን የተስፋዋን ሀገር ምን አሉ? ወረሱ። ያቺ ታቦተ ጽዮን መመኪያቸው መጠለያቸው ናት፣ መደበቂያቸው ናት፣ ማምለጫቸው አምባቸው ናት። ያቺ ጽዮን ለብዙ ዘመን አብራቸው ከኖረች በኋላ እስራኤል ከግብፅ ነፃ ወጥተው ከነዓንን ከወረሱ ከ400 ዘመን በኋላ መሳፍንት እየተሾሙ በሚያገለግሉበት ዘመን የኤሊ ተራ ደርሶ ህዝቡን ሲመራ ኤሊ የተባለ ቅን መሪ ነበረ። ግን የእሳት ልጅ አመድ እንደሚባለው ልጆቹ ግን መልካም አልነበሩ። የኛ አባቶች የኛ እናቶች መልካሞች ነበሩ። እንግዳ ሲመጣ ቤታቸውን ለቀው ይቀበሉ ነበረ። እኛ እንደዛ አልሆንም። የኛ እናቶች የኛ አባቶች እንግዳ ሲመጣ የእግዚአብሔር እንግዳ ብለው ጠይቀው ቋንቋ ማንነት ሳይጠይቁ አብልተው አጠጥተው በሰላም ስንቅ ሰጥተው ይሸኙ ነበረ። በእኛ ዘመን ሰው ጸጉረ ልውጥ ይባላል። የአባቶቻችን ዘመንና የኛ ዘመን በጣም ሩቅ ነው። አንዳንድ ጊዜ በታሪክ ሌላውን ለመውቀስ በጣም ቀላል ነው። የናፍኒንን ዘመን ከኛ ጋር ብናየው ግን በጣም ብዙ ከነሱ ወርደን የምንገኝበት ሁኔታ ነው ያለው። በዚህ ዘመን ኤሊ ካረጀ በኋላ ልጆቹን ታላቅና ታናሽ ልጆቹን ሙሉና ዱግ አድርጎ ታላቅና ታናሽ አድርጎ ዋናና ምክትል አድርጎ በመቅደሱ ሾማቸው። በመቅደሱ ውስጥ እግዚአብሔር በሾማቸው አገልግሎት መታመን አልቻሉ። በውርስ ያገኙት መሰላቸው። አንዳንድ ጊዜ ክርስትናችንን በውርስ ያገኘነው ሲመስልን ሰማዕትነት የተከፈለበት ሰው የሞተበት ሕይወቱን የሰጠበት መሆኑ አልገባን ሲል እንዲሁ ተወልደን ብቻ ስላገኘነው የሚመስለን ዋጋ የማይጠይቅ የሚመስለን ሌላውን አገልግሎት ተውትና ቁጭ ብለን ተምረን መሄድ እንኳን በጣም ድካም ይሆንብናል። ለራሳችን የሚያስፈልገው ንስሐ መግባት እንኳን ዋጋ ይመስለናል። በመቅደሱ ውስጥ በርስት ያገኙት ስለመሰላቸው አለ ወደቂቀ ኤሊሰ ካህን እኩያን ሙንቱ ወኢያምሩ ወለ እግዚአብሔር ወይ ሕገ ካህን። የኤሊ ልጆችም አለ በእግዚአብሔርን አያውቁትም ነበር። ማንን አያውቁትም? መስሪያ ቤቱ እየኖሩ ስራ አስኪያጁ ነው የማያውቁ ሰዎች፣ ባለቤቱ የማይታወቅበት ቤት፣ አለቃው የማይታወቅበት መስሪያ ቤት እግዚአብሔርን አያውቁትም ነበር ሲባል
ክህነቱን አገልግሎቱን ይዘው መስዋዕት እየሰው ነው። አያውቁትም ሲባል እንደሌሎች እግዚአብሔር እንደማያውቁት አይደለም። እግዚአብሔር ማን ነው እንደሚሉት አይደለም። በስራ አያውቁትም ነበር። ምናምንቴዎች ነበሩ ይላል። ምኖች ነበሩ? እንደው ቃልም የለው የጠራበት መንገድ ምናምንቴዎች ነበሩ አለ። እዚህ ግባ የሚባል በጎ ስራ አልነበራቸውም። እግዚአብሔርን የማያውቁትም ሕጉንም ክህነቱን ይዘዋል። የክህነቱን አገልግሎት አይረዱም። ራስ ወዳዶች ሆነው በእግዚአብሔር ላይ የተሾሙ እግዚአብሔርን የሚያሳዝኑ ግድ የለሾች ነበሩ። በተለይ 3 ታላላቅ ኃጢያቶችን ሰሩ። በእኛ ዘመንም ያሉት ሁላችንም የምንፈተንባቸው እነዚህ ኃጢያቶች ናቸው። የመጀመሪያው ስርዓት አጎደሉ። ምን አሉ? አቤት ስርዓት አጎደሉ። በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት የሚጠፋውን መብራቱን በአሮን ጊዜ በመቅደሱ ይበራ የነበረውን መብራት እኛ ከወጣን አገልግሎት የለ፣ ዝማሬ የለ፣ ለምንድን ነው የሚበራው አሉ። ለምንድን ነው የሚባክነው መብራት? ዘይት የሚባክነው ለምንድን ነው አሉ። በ400 ዘመን ቆይቷል ያ አገልግሎት፣ በእኛ ዘመን ይቅራሉ። ምን ችግር አለው ቢቀነሳሉ? ስታካብዱት ነው ነገር ስትጨምሩበት ነው እንጂ አሁን ይሄ ምን ትርጉም አለው የሚሉ ሰዎች ዛሬም አሉ። አቅልሎ ማየት፣ ስርዓት ማጉደል፣ ቀለል አርጉልን፣ በልካችን ስፉልን የሚል ሕፃን ልጅ ታውቃላችሁ። እናት አባት በተለይ የዛሬው ችግር የለውም በየቀኑ ልብስ ስለሚገዛ። የኛን ያሳደጉ እናት አባቶቻችን የ5 ዓመት ልጅ ስንሆን የ7 ዓመት ልብስ ነው የሚያለብሱን። ለምን ምን ስንል አብሮን ምን ይላል ያድጋል። ዛሬማ በወሩ ይቀየራል ችግር የለውም። እና ትንሹ ልጅ ምን ይላል ሰፋኝ ይላል አይደል? ሲያድግ ደግሞ ምን ይለዋል ይጠባዋል። አሁን የቤተ ክርስቲያንን አገልግሎት በዚህ ልክ የሚያዩ ደካሞች ተነስተዋል። የሃይማኖት ስርዓት ጥሩ ነው። ቅድም እየሰማው ነበረ በስብከተ ወንጌል ኃላፊው የቤተ ክርስቲያን ምን ስርዓት ትምህርት ይሰጣል። ስርዓት ከሌለ ቤተ ክርስቲያን ሃይማኖት ሕግ መኖሩ ይረሳል። ስርዓቱን ቀነሱት። ገንዘቡ ቢቆጠብ ለሌላ አገልግሎት ቢሆን ይሻላል አሉ። እኛ ከሌለን አገልግሎት የለም አሉ። አንደኛው ድካማቸው ይሄ ነው። ዛሬ ማጉደል መቀነስ ትልቁ ችግር ይሄ ነው። ስርዓቱን የሚቀንስ ሰው ዳዊት ምንድነው የሚለው? ስርዓትህ አውቅ ዘንድ ያስጨነቀኝ ስርዓትህ ምን ይላል? መልካም ሆነልኛል። ሕጉ ስርዓቱ የሚጠብቀው በረከትን ያገኝበታል። ይሄንን አጎደሉ። በሁለተኛ ደረጃ መስዋዕቱ ከመሰዋቱ በፊት ለመስዋዕቱ እየጎመዡ ከመስዋዕቱ በፊት መብላት ጀመሩ። በልቶ መቀደስ የጀመሩት እነሱ ናቸው። መስዋዕቱን ከመሰዋታቸው በፊት መስዋዕት ከማቅረባቸው በፊት አምጣዋሉ። አያችሁ፣ እነሱ ተረፈ መስዋዕት ይበሉ ነበር። እግዚአብሔር አልነሳቸውም። የእስራኤል ሕዝብ ለነሱ አላነሰም። ግን እግዚአብሔር አይበላው ለሚቃጠል ነገር ቀስ ብለን እናቃጥለዋለን። መጀመሪያ ለኛ የሚበላው ምን በሉልን አምጡልን አሉ። ይሄ ሆዳምነት አሁን ያለው መከራ ይሄ አይደል እንዴ? እኛ ከጠገብን ዓለም የጠገበ ይመስለዋል። ቤተክርስቲያን የሰፋች ይመስላል። እኛ ከጎደለብን መከራ ይመጣ ይመስለናል። ሆዳችን ነው አምላካችን የሆነብን። በዛ በፊልጵስዩስ መልእክት ምዕራፍ 3 ቁጥር 19 ላይ እንደተጻፈው ሐሳባቸው ምድራዊ የሆነ ክብራቸው በኖራቸው የሆኑ ሆዳቸው አምላካቸው የሆነ ወደ ሐሪቶሙ ለሕርትምና መጨረሻቸው ጥፋት ይሆናል። ሆዱን የሚያስቀድም ከእግዚአብሔር ይልቅ ለሆዱ የሚገዛ በጣም በስቷል። እንዳው ቅር እንዳይላችሁ እንጂ ዛሬ ስርዓት የምናጎርለው በአዋጅ ጾም መጾም ያቃተን ምናችንን ወደን ነው? አቤት ወደ እናንተ ሲሆን ጥሩ አይደለም አይደል? አሁን እንደው ነጠላችንን ለብሰን በየስጋ ቤቱ ምን ሰለፈው የቤተ ክርስቲያኗን ያዋጅ እንደው በልተን ምንድነው ያተረፍነው? እስኪ አያችሁት አይደል? አመቱን ሙሉ በላን፣ ስጋውም ምኑም አልቀረንም። ምን አተረፍን? ከበሽታ ውጪ ከኪሳራ ውጪ ምን አተረፍን?
እንዲያው ቆፍጠን ብለን ለሃይማኖታችን መጾም አቅቶን አይደል እንዴ? ምክንያት እየደረደርን ምክንያት እያስቀመጥን አንዳንድ ጊዜ ከመስዋዕቱ ከሚበሉት ብቻ ሳይሆን ለእግዚአብሔር ካለመገዛት ጋር ለጾም ካለመገዛትም ጋር ካየነው ብዙዎቻችን ጎድለን ነው የምናየው። አስራት በኩራታችን የማናወጣ ሰዎች ለሆዳችን ጎምጅተን አይደል? ሌላ እኮ አይደለም። በቃ ብንቀንሰው እንከስራለን እኮ ነው። አፍኒናዊ ህይወት እኮ ነው ይሄ። ፊናሳዊ አካሄድ እኮ ነው። ሰው አስራቱን በኩራቱን አስራቴ በኩራቴ እንላለን አይደል? ትክክል አይደለም። አስራቴ ብሎ ሊጠራው የሚችለው ማን ብቻ ነው? እግዚአብሔር ብቻ ነው። ዘጠኙ የኛ ነው። አስራቴ አስረኛ የሚላት ያችን ገንዘብ ማን ብቻ ነው? አንዳንድ ሰው እንደውም ምን ይላል? አስራቴን ማውጣው ያንተ አይደለም አስራቴ አንለውም። አስራቱ የማን? የእግዚአብሔር። የእግዚአብሔር ድርሻ ነው። ባደራ የተቀበልነው መመለስ አቅቶን ነው። ይሄ ሆዳምነት ነው። በነጩ ሲነገር እንደዛ ነው። ከገንዘባችን ሳይሆን እግዚአብሔር ከሰጠን ከባረከልን እንድናወጣ ነው እግዚአብሔር የሰጠን። በጾማችን በጸሎታችን እግዚአብሔር ያዘዘን ነገር አለ። አሁን ራበን ብለን የምንበላ ከሆነ ለሃይማኖታችን ማንገዛ ከሆነ ለሆድ መገዛት ማለት ነው። ስለዚህ እግዚአብሔርን አሳዘኑት። እግዚአብሔር አየ። ሶስተኛው ኃጢአታቸው ደግሞ ዛሬም ዓለምን የተቆጣጠረው የዝሙት መንፈስ ነው። ወጣ ብለው አይደለም፣ ራቅ ብለው አይደለም፣ በመቅደሱ በድንኳኑ አካባቢ ቦታውን የኃጢአት መናኸሪያ ያደረጉት። በኃጢአት ወደቁ። እግዚአብሔር ይህንንም አየ። ለኤሊ መልእክት ላከበት። ኤሊ ሰማ። እባካችሁ ተው አለ። ዛሬ ሽማግሌው ሰምቶ ዝም ነው የሚለው። እነ ኤሊ ሰምተዋል። መረጃውን እግዚአብሔር ልኳል። አንድ ሰው መጣና ልጆች የሚያደርጉትን ስም አለ፣ ነገረው። ሰምቷል እኮ መጀመሪያም ጠራቸው። በእናንተ የምሰማው መልካም አይደለም። ኢትክልወሙ ለሕዝብ ተቀነዮ ለእግዚአብሔር። የሕዝብ ከእግዚአብሔር ጋር እንዲርቅ አታድርጉት። ለእግዚአብሔር እንዳይገዛ ምክንያት አትሁኑ። እባካችሁ ተው። ሰው ከሰው ጋር ቢጣላ ሀበ እግዚአብሔር ይጸልዩ ሎቱ፣ ወደ እግዚአብሔር ይጸልዩለታል። ኧረ ስለ እግዚአብሔር ብለውም ከሰው ምን ይሉታል? ያስታርቁታል። በእግዚአብሔር ጋር ከተጣላ ግን በማን ያስታርቁታል? ስለማን ብለው ያስታርቁታል? ውሃ ቢያንቅ በምን ይውጡ አይደል? አሁን ውሃ ካነቀ በምን ይዋጣል? የመጨረሻው ቅጥነት እሱ አይደል ያለው? ፈሳሹ የመጨረሻው እሱ ነው። ውሃን በምን እንውጠዋለን? ሰው ከእግዚአብሔር ጋር ከተጣላ በምን ይታረቃል? ምላጭ ቢያብጥ በምን ይበጡ? ምላጩ ስለቱ የመጨረሻው ምላጭ ነው። ምላጩ ካበጠ ግን በምን ይበጣል? በምን ይፈሳል? ሰው ከእግዚአብሔር አሁን እኮ መስማማት ያልቻልነው እኮ ከማንም ተጣልተን እኮ አይደለም፣ ከእግዚአብሔር እኮ ነው የተጣላነው። ህይወታችን ከእግዚአብሔር ጋር ሲጣበቅ ብቻ ነው ምሕረት ያለው። ይሄንን ባደረገ ጊዜ ኤሊ ልጆቹን መገሰጽ ጀመረ። አልሰሙትም። ሰም ያጣው ብሎ ዝም አለ። ወደ ህዝቡም አላቀረበውም፣ ወደ እግዚአብሔርም አልጠየቀም። ዛሬ ተናግረናል፣ የግብር ይውጣውን ተናግረናል ብለን ዝም ያልን ብዙ ሰዎች አለን። ተው ማለት ያልቻል፣ ተመለሱ ማለት ያልቻል፣ ተናግረናል እኮ ለፍልፈናል እኮ የምንል እንደ ኤሊ አንድ ቀን ሁለት ቀን መጮህ ስራ መስሎን ተናግሮ ማቆም ትልቅ መስሎን እሱንም እየፈራን ብዙ ነገር እየተበላሸ ምናይ ሰዎች አለን። ኤሊ ከዚህ በኋላ ማድረግ ስላልቻለ ዝም አለ። እግዚአብሔር በመቅደሱ በር ላይ ይተኛ ለነበረው ሳሙኤል የእግዚአብሔር ቃል ብርቅ በነበረበት ሰዓት፣ ራእይ በተወደደበት ሰዓት መጣና በሌሊት ራእይ አሳየው። እግዚአብሔር ተናገረው። ለኤሊ መጣና ነገረው። ኤሊ ይሄን ከሰማ በኋላ እኔ እንግዲህ ስነግራቸው እምቢ ብለውኛል፣ ለይግበር እግዚአብሔር ኩሎ ዘአደሞ፣ በቃ እግዚአብሔር የወደደውን ያድርግ፣ ምን ላድርጋለ? እኔማ አልከበር አልፈራ አለ። በልጆቹ መጨከን፣ ወገንተኝነት። የኔ ልጆች እንዲያው በአደባባይ ከሚወገሩ በአደባባይ ኃጢአተኛ ተብለው ክህነቱ ከኔ ቤተሰብ ወጥቶ ለሌላ ከሚሰጥ ምን ማድረግ ይሻላል? ዝም ብል ይሻላል። አያችሁ፣ ይሄ ወገንተኝነትም ነው፣ ለእግዚአብሔር ግድ አለመስጠትም ነው።
በልጆቹ ላይ ጨክኖ እግዚአብሔርንና ቃሉን እንዲያከብሩ አለማድረጉ ነው። ዛሬ በልጆቻችሁ መጨከን ያልቻላችሁ ሰዎች አላችሁ። እንደ ሬሳ ልጆቻችሁን ጥላችሁ ቤተክርስቲያን ይዛችሁ ማምጣት አቅቷችሁ እንቅልፋቸው ሌላ ነገራቸው ይከብዳቸዋል ብላችሁ ልጆቻችሁን ጥላችሁ የመጣችሁ ሰዎች አሉ። ነገ ደግሞ አልጋ ላይ ጥለዋችሁ እናንተ አርጅታችሁ ማን ያስታውሳቸዋል? እግዚአብሔርን እንዲፈሩ ካላደረግን ወደ መቅደሱ ይዘናቸው ካልመጣን እንደ ሳሙኤል ፈሪሃ እግዚአብሔርን ከልጅነት ካላስተማርናቸው መቼ ይለወጣሉ? ያልዘራነውን እንኳን አናጭድም። ያላደረግነውን ፍሬውን አናገኘውም። ይሄን ካደረገ በኋላ ኤሊ እግዚአብሔር የወደደውን ያድርጋል። እንዲህ ከሆነ በኋላ ፍልስጤማውያን ኤሎፍላውያን ተነሱባቸው። ከኤሎፍላውያን ጋር ጦርነት እስራኤላውያን ገጠሙ። በገጠሙ ሰዓት 4000 ወታደር ባንድ ቀን ረገፈ። ተሸነፉ። ታቦተ ጽዮን ረስተን ነው አሉ። አሁን ታቦተ ጽዮን አብራን ትሂድ አሉ። ታቦተ ጽዮንን ይዘው ለመሄድ መጡ። ወታደር ተሸክሟት አይሄድ፣ አስቸጋሪ ነገር ነው። ታቦተ ጽዮን ከተነሳሽ ማን ግዴታ ይሄዳል? ካህን ይጠራል። በመቅደስ ውስጥ የዘነጉት እግዚአብሔር አሁን ይዘውት ሊወጡ ነው። እያገለገሏት ኃይሏን የረሷትን ጽዮን ክብሯን የረሷትን ጽዮን ተሸክመው ሊወጡ ነው። ልብስ ለበሱ፣ ተዘጋጁ። እምቢ አይባል ነገር። አሁን ታቦተ ጽዮን እግዚአብሔር የፈለገው መቅደሱን ለማስተካከል ነው። ታቦተ ጽዮን ላይ እግዚአብሔር ጨክኖ አይደለም። ታቦተ ጽዮን በደል ተገኝቶባት አይደለም። እግዚአብሔር መቅደሱን ሊያነጻ ሲፈልግ ንስሐ ሰጥቷል፣ ጊዜ ሰጥቷል። ስንት ጊዜ ነው እግዚአብሔር የሰጠን ለኛ? ያን ሁሉ አልሰማ ስላሉ አሁን ታቦቱን አጅበው ታቦቱን ተሸክመው ወጡ። ኤሎፍላውያን ሰሙ። አሌለነ ወዮ፣ ጨነቀን፣ ፈራን፣ የእስራኤል አማልክት መጥተዋል አሉ። ተጨነቁ። ባህር የከፈሉ ጠላት ያደረጉ ሕግጋቱን ተሸክመው ካህናቱ መጥተዋል። አሁን አንችልም ብለው ተጨነቁ። እየፈሩ ገጠሟቸው። በአንድ ቀን 30,000 እስራኤላውያን ረገፈ። ያ ሁሉ ዝም ያለ ነው። ኃጢያቱን እያየ ዝም ያለ። እነገሌ ብቻ የሚጠየቁ መስሏል? እነገሌ ብቻ እኛ የለንበትም አንልም እኮ። ክርስትናው ላይ ሃይማኖት ላይ ንስሐ ላይ እያንዳንዳችን አሁን የገዘፈው የናፍኒንና ፊናስ ስለተነገረ ነው እንጂ በህይወታቸው ሌሎችም እንደዛው ስለነበሩ ነው። ከመቅደሱም ርቀዋል። ስላልተመቸ ከመቅደሱ እንድትርቅ እግዚአብሔር አልፈቀደልህም። እንደ ሳሙኤል ብቻህን ድንኳኑ በር ላይ መተኛት አለብህ። ከነማን እማራለሁ ከነማን ደግ ነገር ያለው ደስ አይለኝም ብለህ እንድትርቅ እግዚአብሔር አይፈልግም። ከመቅደሱ ስለራቁ ነው ያ ሁሉ ወታደር የረገፈው። እያጉረመረሙ ድርሻችን አይደለም ብለው ዝም ስላሉ ነው ያ ሁሉ ሰው አብሮ የጠፋው እንጂ በሁለት ሰው ኃጢአት ብቻ እንዳይመስላችሁ። የኃጢአቱ ምንጭ ቢሆኑ የኃጢአቱ ራስ እነሱ ላይ ቢገኝም እግሩና ጥፍሩ ግን ሌሎች ላይ የሚደርሰ ነበር። ይሄን ካደረገ በኋላ ታቦተ ጽዮን ተማረከች። ወታደሮቹ ሲያልቁ ታቦተ ጽዮንን የተሸከሙ አፍኒንና ፊናስም አብረው ተገደሉ። በአንድ ቀን ያ ሁሉ ከሆነ በኋላ ከዛ ያመለጠ አንዱ ሰው መጥቶ ለኤሊ ነገረው። ኤሊ ወንበር ላይ ተቀምጦ ታቦተ ጽዮን መቼም ተሸንፋ አታውቅም፣ መቼም ማንም ድል አያደርጋትም ብሎ ያስብ ስለነበረ እምነት ሳይኖር እንዴት ይሆናል? ያለ እምነት ያለ ተስፋ ዝም ብሎ መፎከር ይቻላል እንዴ? እምነት በሌለበት ታቦት፣ እምነት በሌለበት እግዚአብሔር፣ እምነት በሌለበት የእግዚአብሔር ቃል ምን ዋጋ አለው? የለውም እኮ። በልማድ አይደለም እግዚአብሔር የሚሰራው፣ በእምነት ነው። ከዚህ በኋላ ወታደሮቹ ልጆቹ እንዳለቁ ታቦተ ጽዮንም እንደጠፋች እንደተማረከች ነገሩት። በዚህ ሰዓት ኤሊ በስተርጅና ዘመኑ ሲያለቅስ ጀርባው ምን አለ ይላል? አጥንቱ ወቅቶት ሞተ ይላል። ይሄ መከራ የደረሰው በኢየሩሳሌም ሕገ እግዚአብሔር በመጣሱ ምክንያት ነው።
ታቦቱ ፊት የተሰራው በደልና ኃጢአት ነው። መብራት ስለጠፋ ለእግዚአብሔር የሚቀርበው መስዋዕት ንጹህ ሆኖ ስላልቀረበ ከእግዚአብሔር ይልቅ ራሳችንን ስላስቀደም ይሄ ነው። መብራት አጥፍተው ነበረ። ዛሬ ብዙ መብራት አጥፍተናል። ክህነት ትናት መብራት ነበረ። ክርስትና ትናት መብራት ነበረ። ሰዎችን ከጨለማ ወደ ሕይወት የሚያመጣው ዛሬ አጥፍተነዋል። ክብሩ የታለ? መከባበሩ የታለ? ትሕትና ብርሃን ነበረው ትናንት። ዛሬ መከባበር የታለ? መዋደዳችን የታለ? እግዚአብሔር የሚቀጣን እንዲህ እየደከምን እየዛልን በአንድ ቀን ዓለም አይጠፋም። ጊዜው ነው፣ እየቀነሰ ነው የሚሄደው። መከባበራችን ይጠፋል። ቆይቶ እርስ በርሳችን መባላት እንጀምራለን። ከዛ የእግዚአብሔር ቤት ይዘነጋል። በአንድ ቀን አይደለም እነሱም እንዲሆኑት። አንድ ቀን መብራቱን ሲያጠፉ ዝም ሲባል፣ ሌላ ጊዜ ምግቡን ሲያስቀድሙ፣ ሌላ ጊዜ ዝሙቱን እያሉ ነው እዚህ የደረሱት። መጨረሻ ላይ የአዋጅ የሆነው ኃጢአቱ መጀመሪያ በቀስታ ተጀምሮ ነው። ስለዚህ በህይወታቸው ይህን ስላደረጉ እግዚአብሔር ታቦተ ጽዮን ተማረከች። ከታቦተ ጽዮን ምርኮ በኋላ ወሰዱና ዳጎን በሚባል ከአቤኔዘር ጦርነቱ ከተደረገ በኋላ ወደ አዛጦን ወስደው በዳጎን እጅና እግር ባለው ጣዖት በጣዖቱ ስር አስቀምጧት። የኛ አምላክ ድል አድርጓል። የእስራኤል አምላክ ምን ትላለች? ተሸንፏል። ስለዚህ የነሱ ታቦት ምን መሆን አለባት? ከታች መሆን አለባት አሉና ከታቦቱ ስር ምን አሉ? ወመኑ ዘይደምሮ ለታቦተ እግዚአብሔር ምስለ ቤተ ጣዖት፣ የእግዚአብሔርን ታቦት ከጣዖት ጋር የሚያገናኝ ማን ነው? አመጡና ከጣዖቱ ግር ስር አስቀመጧት። ከላይ ዳጎንን አስቀምጠው አክብረው ሄዱ። ጠዋት ወደ ጣዖቱ ቤት ገብተው ሲከፍቱ ዳጎን ከላይ የነበረው ወርዶ ከታቦተ ጽዮን እግር ስር ተደፍቶ በግንባሩ አገኙት። ክብርና ምስጋና ለአምላካችን ይሁን። አያችሁ፣ ቅድም ኃጢአተኞች ይዘዋት ኃይል አልነበራትም፣ አልሰራችም። አንዳንድ ጊዜ እንዲህ ይሆናል። አሁን ደግሞ ብቻዋን፣ አሁን ደግሞ እግዚአብሔር በእሷ ላይ የሚሰራውን ስራ ማሳየት ጀመረ። ምንድነው አሉና አንስተው አሁንም ማስተካክለው ሄዱ። ከላይ አድርገው ጣዖቱን። በሁለተኛ ቀን ሲመጡ ታቦተ ጽዮን ከላይ ቁጭ ብላለች። ጣዖቱ ደግሞ እንደ ቀድሞው በግንባሩ ተደፍቶ አንገቱ ለብቻ፣ ራሱ ለብቻ፣ እጅ እግሩ ለብቻ ተቆራርቶ ደቆ አገኙት ለብቻ። በዚህ ሰዓት ፈሩ። በእያንዳንዳቸው እባጭ መጣባቸው፣ ብዙ መቅሰፍት መጣባቸው። ከዚህ በኋላ ተጨነቁ። ምን እናድርግ? የእግዚአብሔርን ታቦት ወደ የት እንመልሳት አሉ። ቢቸግራቸው ከአንዱ ሀገር ወደ አንዱ ሀገር 5 ሀገር አዳረሷት። ምንም ለውጥ አላመጡ። ባለሙያዎችን ጠርተው የእግዚአብሔርን ታቦት ምን እናድርጋት፣ ወደ የት እንላካት ብለው ጠየቋቸው። ከዚህ በኋላ የእግዚአብሔርን ታቦት ወደ ሀገሯ ወደ እስራኤል መልሷት። ወኢትፌንውዋ ራቃ፣ ራቆቷን ባዶዋን አትመልሷት። ነገር ግን ለሷ ስጦታ ስጧት። በእንተ ዘሐመምክሙዋ፣ ብዙ በጣዖቱ እግር ስር ስላስቀመጣችኋት፣ የኛ ጣዖት ከታቦቱ ይበልጣል ብላችሁ ከስር ስላደረጋችኋት በደል ፈጽማችኋልና ንስሐ እንዲሆናችሁ እጅ መንሻ አብራችሁ ወርቅ አድርጋችሁ ምን በሉ ስጡ። ያቺ ታቦተ ጽዮን እንደዛ አዘጋጅተው ምን አሏት? ወርቅ አዘጋጅተው በመጣባቸው መቅሰፍትና በመጣባቸው አይጥ ቅርጽ የወርቅ እንክብል አዘጋጅተው ታቦተ ጽዮንን ደግሞ 2 ጊደሮች የወለዱ ጊደሮችን አምጥተው በሰረገላ አድርገው ምን አደረጓት? ወደ ኢየሩሳሌም መለሷት። በዚህ ሰዓት ወደ እስራኤል ታቦተ ጽዮን ስትመለስ እነዛ 2 ጊደሮች ምን አሉ? ጉዞ ጀመሩ። ጥጃዎች ከኋላ ይከተላሉ። እነሱ ግን ወደ ጥጃዎች ሳይሆን ታቦተ ጽዮንን ይዘው ምን አሉ? ወደፊት እየፋነኑ፣ ወደፊት እየሮጡ፣ ወደፊት እየገሰገሱ ወደ ኢየሩሳሌም ወደ እስራኤል ምን አሉ? ጉዞ ጀመሩ።
እንዲሆና ታቦተ ጽዮን ድል አድርጋ ወደ ምን ተመለሰች? ወደ ሀገሯ ተመለሰች። በ330 ዘመን በአባ ሰላማ ከሳቴ ብርሃን በእመቤታችን ስም ማለት ነው። ሌላ ቤተ ክርስቲያን ቀድሞ ተሰርቷል። በእመቤታችን ስም ቤተ ክርስቲያን ተሰርቶ ቅዳሴ ቤቱ ምን ያለበት የከበረበት ዕለት ነው። ሌላው ታቦተ ጽዮን ይሄቺ ቤተ ክርስቲያን አገልግሎት ሲጀምር በኢትዮጵያ ሙሉ መንፈሳዊ አገልግሎቷ በአባ ሰላማ ዘመን ሙሉ አገልግሎቷ ሙሉ ሆኖ ማህበረ ጽዮን ሰማያዊት በሚል ስያሜ የኢትዮጵያ ቤተ ክርስቲያን ስያሜ አግኝታ የተጠራችበት ዕለት ነው። መች? ዛሬ ማለት። ሌላው ታቦተ ጽዮን በዮዲት ጉዲት ዘመን ከአክሱም ተነስታ በዝዋይ ከቆየች በኋላ የዮዲት ጉዲት የመከራ ዘመን ካለፈ በኋላ ታቦተ ጽዮን ወደ አክሱም ጽዮን የተመለሰችበት ዕለት ነው። መች? ይሄ ዕለት። ሌላው አማዳዊ ጽዮን እመቤታችን የምናስብበት ዕለት ነው። ያቺ ጽዮን ጠላት ድል ታደርግ ነበረ። ያቺ ጽዮን ኤሎፍላውያንን ድል አድርጋለች። ይችኛዋ ጽዮን ደግሞ የሰው ልጆች እውነተኛ ጠላት ዘላለማዊ ጠላት ደግሞ ምን ውላለች? አሸንፈንባታል። ታቦተ አምላከ እስራኤል ጽዮን ዘነገደት ምድረ ኤሎፍሊ ወቀጥቀጠቶ ለዳጎን ነፍሳተ ብዙሃን ማይጎሊ። ሊቁ በሰቆቃወ ድንግል ሲናገር ምን ይላል? የእስራኤል ታቦት የተባለችው እመቤታችን ኤሎፍላውያንን ድል እንዳደረገች ይችኛዋ ደግሞ ዳጎን የተባለውን የብዙዎችን ነፍስ የሚያጠፋውን ዲያብሎስ ምን ብላለች? ድል አድርጋለች ይላል። ሊቁም በተረፈ ቄርሎስ ላይ ምን ይናገራል? ኦ ከርስ ኦ ማህፀን ዘቦቱ ተገብረ ዋልታ ሞት። ሞትን የምንመክትበት እውነተኛ ጋሻ ከርሷ የተገኘ ያቺ ማህፀን ምንኛ የከበረች ናት አለ። ሞትን ምን የምንልበት የምንመክትበት ጋሻ፣ ዲያብሎስን ድል የምናደርግበት ምን ጋሻ። ኦ ከርስ ዘቦቱ ተጽፈ የኛ ሁሉ እውነተኛ ነፃነት አርነት የተጻፈባት እውነተኛዋ ግዛነ ለኩሉ ፍጥረት ለሰው ልጆች ሁሉ እውነተኛ ነፃነት የተጻፈባት በዛችኛዋ የተጻፈው የእግዚአብሔር ቃል ነው። ይችኛዋ ቃል ግን አማናዊ ቃል ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ምን ሆነ? ሰው ሆነ። ያችኛዋ ጽዮን የእግዚአብሔር ቃል ተገኝቶባታል። ይችኛዋ ጽዮን ግን የእግዚአብሔር ማደሪያ ተብላለች። እስመ ሐረያ እግዚአብሔር ለጽዮን እግዚአብሔር ጽዮንን ምን ብሏታል? መርጧታል። ወአብደራ ከመ ትኩኖ ማኅደሮ ማኅደሩ ማደሪያው ተሆን ዘንድ ለዘላለም ምን ብሏታል? መርጧታል። የዳዊት መዝሙር 131 ቁጥር 13 ላይ እግዚአብሔር ጽዮንን መርጧታል። ለዘላለም ማደሪያ ናት አለ። ለዘላለም ምንድናት? ማደሪያ። እግዚአብሔር ለዘላለም በድንግል ማርያም ማደሪያ ለምን አለ ቢባል የተወለደው ከርሷ 9 ወር ከ5 ቀን ቆይቶ ነው። ግን ለዘላለም ምን ትባላለች? ማኅደረ መለኮት ትባላለች። የአምላክ እናት እየተባለች ለዘላለም ስትጠራ ትኖራለች። አይቀየርም፣ ዘመን አይቀይረውም። ያቺ ጽዮን የሚበላውን የሚጠጣውን እንዲያገኙ ረድኤተ እግዚአብሔር አይለያትም ነበረ። ይችኛዋ ጽዮን ግን ራሱ ምግቡን ክርስቶስን ሰጥተናለች። ራሱ መጠጡን ክርስቶስን ምን ላለች? የሕይወቱን መጠጥ ዘላለማዊን መጠጥ። ያቺ ጽዮን ባህር ተከፍሎት ይሻገሩባት ነበር። ይቺ ጽዮን ግን የሕይወታችን ሁሉ ድልድይ ናት። በሷ የተሻገርንባት የሞቱን ባህር ሁሉ ያቋረጥንባት እውነተኛ በር፣ እውነተኛ ጎዳና፣ እውነተኛ የሕይወት ፈለግ የሆነች እመቤታችን ቅድስት ድንግል ማርያም አማናዊ ጽዮን ናት። መጠለያችን ናት። እናርፍባታለን፣ እንረካባታለን። እነ ዳዊት እሷን ናፍቀዋል። ያቺ ታቦተ ጽዮን ድል አድርጋ ስትመለስ እስራኤል ሁሉ ደስ ብሏቸዋል። ቅድም ዘማሪው ሲዛመር
ሲዘምሩ እየሰማችሁ ነበር አይደለ? ካህኑ ልክ ታምረ ማርያምን ካነበቡ በኋላ መጨረሻ ላይ እጎላት ምጎል ይሆን ከመኪያኪ አፍቀራ አፍቀርኩኪ አፍቅርን እሚዜ ለግሙራ ድንግል ሆይ አለ ማርያም ጽዮን ታቦተ ቃለ ጽድቅ መንፈቀ እስራ የእስራኤል ቃል ኪዳኑ እግዚአብሔር ሕጉን የጻፈባት 10ቱ ትእዛዛት የተጻፈባት ታቦተ ጽዮን ድንግል ማርያም ሆይ እጎላት ምጎል ይሆን ከመኪያኪ አፍቀራ እነዛ አንቺ በሰረገላ ላይ ታቦተ ጽዮን ስትቀመጥ ከልጆቻቸው ይልቅ አንቺን መርጠው ጊደሮች እንደሸሹ እኔም ደግሞ ለዘላለም ምን ልሻለሁ እወድሻለሁና ለዘላለም ምን በይኝ ውደጅኝ። እሷ በርግጥ አፍቅሮተ ሰብ ልማዳ ማንንም አትጠላም። በረድኤትሽ በእናትነትሽ ምን አትበይኝ አትለይኝ ነውና እመቤታችን በረድኤቷ እንዳትለየን አምላካችን ፈቃዶ ይሁንልን። ሌላው በዚህ ውስጥ አመሜጠ እግዚአብሔር ፄዋ ጽዮን ወኮነ ፍሱሃነ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ምን ሆን ደስተኞች ሆን። እስራኤል ምርኮ ተመልሶላቸው ደስ ብሏቸዋል። እኛ የጽዮን ምርኮ አልናፈቀንም? እውነተኛ ምርኮ አልናፈቃችሁም? አንድ ሆነን የምንዘምርበት ምርኮ አልናፈቃችሁም? መርዶ ሁሉ ተወግዶ ነፃነታችን ሁሉ ታውጆ መከራውንና ክፉን ነገር ሁሉ መስማት አቁመን እውነተኛ ዛሬ ከኛ መካከል አክሱም ጽዮን ይሄድ የነበር ስንት ሰው ነው የቀረው? ክፍለ ሀገር እንኳን መሄድ የፈራንበት ዘመን ነን አይደል? ታቦተ ጽዮን ከኛ ጋር ናት። እግዚአብሔር ከኛ ጋር ነው። በመቅደሱ እናገለግለዋለን። ምንድነው ያጠፋ ነው? እስኪ ራሳችንን እንይ። እስኪ ንስሐ ጊዜ እግዚአብሔር አንድ ጊዜ ሳያጠፋን እስኪ ለራሳችን ንስሐ እንግባ። በአዋጅ ተናግራችሁ ሰውን ማስተካከል አትችሉም። እነገሌ ቢስተካከሉ የምትሏቸው በጣም ብዙ ሰዎች ይኖራሉ። ከኛ ጀምሮ አንችልም። እሱን አቅማችን አይደለም። እስኪ ከኛ ጀምሮ እንጀምረው። የጥፋቱ ባለቤት እንዳንሆን የንስሐው ጊዜ እንድንሆን ሚጣቱን እንድናይ ምርኮው ተመልሶ እግዚአብሔርን በደስታ የምናመሰግንበት ዘመን እንዲመጣ እኛም የጽዮንን ምርኮ እግዚአብሔር እንዲመልስልን ፈቃዱ ይሁንልን። የቤተ ክርስቲያንን ምርኮ ይመልስልን። የክብሯን፣ የልዕልናዋን፣ የመፈራቷን፣ የመደመጧን፣ የነጻነቷን ዘመን እግዚአብሔር አምጥቶልን አባቶቻችን ሀገር የሰሩ አባቶቻችን ሀገር ያገለገሉ አባቶቻችን በተከበሩበት ሀገር ተከብረን ቤተ ክርስቲያን ታፍራ የምትኖርበትን ዘመን እግዚአብሔር ያምጣልን። ያስተማረን የመከረን አምላክ ክብርና ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር።